ክፍል 12 በቀይ ሽብር ስንት ኢትዮጵያውያን ሞቱ? በእውነቱ አንድን ሀገርና በብዙ ሚሊዮን የሚቆጠሩ ህዝቦችን በብዙ መንገድ የጎዳውን ጉዳይ በቁጥር ብቻ ማቃለሉ ዋጋ የለውም። ግን የሞት አደጋውንና አጠቃላይ ጉዳዩን ለማሳነስ ለሚሞክሩ ሰዎች መልስ መሰጠት አለበት። ስንት? ለዚህ ጥያቄ ብዙ ኢትዮጵያውያን በራሳቸው መንገድ መልስ ይሰጣሉ። ስንት ሞቱ? ማን ነው ያልሞተ ይላሉ ጥቂቶቹ። ስንት እንደሆነ እግዚአብሔር ነው የሚያውቀው ይላሉ ሌሎቹ። የሞቱት ያን ያህል ነው። ሽብሩ በብዙ መንገድ ሰፊና እኩይ ተግባር ነበረ። ቢያንስ ሁሉንም የሀገሪቱን ክፍሎች አዳርሷል። ቢያንስ ከከተሞች እስከ ወረዳ ደረጃ በጾታ፣ በሃይማኖት፣ በመደብ ወይም በብሔረሰብ ደረጃ ልዩነት ሳያደርግ ሁሉንም አምሷል። የደርግ ነፍሰ ገዳዮች በተለይ ሴቶች ላይ በጣም ይጨክኑ ነበር ለማለት ይቻላል። አሰቃቂ ጭፍጨፋ የተካሄደው በአማራው አካባቢ ነው። ኢህአፓ በደርግ ስፋት እንዳለው የተቃዋሚ ኃይል ነበር የታየው እና ሽብሩ በሱና በተባባሪዎቹ ላይ አተኮረ። ግን ሽብሩ ከኢህአፓ ጋር ግንኙነት የሌላቸውን ጭምር ነው የገደለው። ግድያው ሊሳካ የሚችለውም መንግስት የሀገር ውስጥ ተቃውሞን ጨርሶ ለማጥፋትና ብዙ ለመግደል ሆን ብሎ ህዝቡን ለማሸበርና ለማስፈራራትና ያለምንም ምርጫ መግደሉን ሲቀጥል ብቻ ነው። ሽብሩ ደርግን ስልጣን ላይ ለማቆየት የታሰበ ስለሆነም ሚሊዮኖችን ለማንበርከክ ብዙ ሺዎችን ገድሏል። የቁጥሮች ጥያቄ ሽብሩን በትክክል እንድንመለከት ግድ ይለናል። ቀይ ሽብር በየካቲት 1969 ነው የተጀመረው። ከዚያ በፊት ሽብርና ጭቆና ነበረ፣ በተለይ ከመስከረም 1968 ጀምሮ። ግን እስከ የካቲት 1969 ድረስ ሽብሩ በይፋ ቀይ ያልተባለም ነበረ። መኢሶን የደርግ ሽብር የተጀመረው ከነሐሴ 1969 በኋላ ነው ይላል። ግን ይሄ ወር እነሱ ከደርግ ጋር የተጣሉበት ነው። ለመኢሶን እነሱ ከደርግ ጋር ከመጣላታቸው በፊት የነበረው ሽብር ሙሉ በሙሉና በጭካኔ የተሳተፉበት ሽብር አብዮታዊና የሚደገፍ ነበረ። ያለፈ ወንጀልን ለመሸፋፈን የሚደረገው ሙከራን ወደ ጎን ትተን ቀይ ሽብርን ስንጠቅስ ከየካቲት 1969 እስከ 1971 መግቢያ ባለው ጊዜ እንወሰናለን። በግድያው የወደቁትን ሰለባዎች ትክክለኛ ግምት ማወቅ የምንችለው እንዴት ነው? ግድያው ከፍተኛ ደረጃ ደርሶ በነበረበት ወቅት የነበረውን የሞት መጠን በመውሰድ በዚያ ላይ የደርግን ሪፖርት በማከል ከሞት የተረፉትንና ግምቱን ሊነግሩን የሚችሉትን ልዩ ልዩ ሰዎች በመጠየቅ በቀንና በሌሊት የሚገደሉትን መጠን በመውሰድ አነስተኛና ከፍተኛና በአዲስ አበባ የተደረገው በመላ ሀገሪቱ በትናንሽና በትላልቅ ከተሞች መደገሙን ሳንረሳ ነው ብለን እናምናለን። ዓላማቸው ጥያቄ ውስጥ የሚገባ አንዳንድ ሰዎች በቀይ ሽብር የተገደሉትን ሰዎች ቁጥር 5000 ለማድረግ ይሞክራሉ። ለምሳሌ በረከት ሀብተ ሥላሴ በአንድ መጣጥፉ ይሄንን ብለዋል። ይሄ በተባበሩት መንግስታት የአሜሪካን አምባሳደር ጂን ኬር ከፓትሪከን ጨምሮ በአሜሪካ ባለስልጣኖች ተስተጋብቷል። የሆነ ሆኖ ይሄ ቁጥር ከሚያዝያ 1969 ማብቂያ እስከ ግንቦት መጨረሻ 1969 የሞቱትን እንኳን በወጉ አያካትትም። በአንድ ወር ውስጥ ከ5000 ያላነሱ ሰዎች ተገድለዋል። አዲስ አበባ ውስጥ በሜይዴይ ዋዜማ ሰላማዊ ሰልፍ 1500 ሰዎች ተገድለዋል። ወታደራዊው መንግስት ራሱ ከግንቦት 14 እስከ 15 በገጠሩ አካባቢ በ6 ክፍለ ሀገሮች 1713 ሰዎች መገደላቸውን አምኗል። የስዊዲሽ የሕፃናት አድን ድርጅት ዋና ጸሐፊ በየቀኑ ወይም ትክክለኛውን ለመናገር በየምሽቱ በግንቦት 1969 ከ100 እስከ 150 ሰዎች መገደላቸውን ዘግበዋል። ይሄ ትክክለኛ ግምት ነው። የሽብሩ ዘመቻ ከፍተኛ ደረጃ በደረሰበት ወቅት በመላ ሀገሪቱ በተለያዩ እስር ቤቶችና ጊዜያዊ እስር ቤቶች ከ250 ሺህ ያላነሱ እስረኞች ነበሩ።
ከነዚህ ጥቂቶቹ ተለቀዋል። አሁን ከ30,000 ያላነሱ የፖለቲካ እስረኞች አሉ። ሌሎቹ የት ሄዱ? በእኛ ስሌት መሠረት በቀይ ሽብር ከ150,000 ያላነሱ ኢትዮጵያውያን ተገድለዋል። ደርግ ስልጣን ከያዘበት ቀይ ሽብር እስካበቃበት እስከ 1971 መግቢያ ድረስ የተገደሉት ሰዎች ቁጥር ከ250,000 አያንስም። እንደ እውነቱ ከሆነ ይሄን ቁጥር የተቆጠበ ግምት አድርገን ነው የምንመለከተው። ትክክለኛው ቁጥር ላይ ስንደርስ ይሄን ቁጥር አንሶ እናገኘዋለን። ደራሲው ያነጋገራቸው ብዙ ኢትዮጵያውያን 250,000 ከቀይ ሽብር በፊት የሞቱትን ሰዎች አይጨምርም ይላሉ። ግምታችን በገጠሩ አካባቢ በአመጽ ምክንያት የሞቱትን ሰዎች አይጨምርም። እዚህ ላይ ያሰፈርነው ቁጥር የሚያመለክተው ኢህአፓንና በከተሞች አካባቢ ወታደራዊ አገዛዙን በመቃወም የሞቱትን ሰዎች ነው። በአዲስ አበባና በሌሎች ከተሞች በሽብሩ ያልተነካ አንድም ቤተሰብ አይገኝም። እርግጠኛ ለመሆን ላይ የተጠቀሱት ሺዎቹ እንደጠፉ ነው የሚቆጠሩት። ግን ሁሉም መሞታቸው አያጠራጥርም። እንዲህ ያሉ ዘመቻዎች በሌሎች ሀገሮችም ተካሂደዋል። በአርጀንቲና፣ በኡራጋይ፣ በቺሊ ወዘተ። ግን ከደርግ ሽብር ጋር ሲታዩ እነዚህ ከቁጥር አይገቡም። ደርግ የቺሊውን ፒኖሼ ፋሽስት እያለ ይሰድበዋል። ግን በአንጻራዊ መልኩ ቢታዩ የሳንቲያጎ ገዳዮች ለዘብተኞች ናቸው። በመጨረሻም በትክክል ስንት ሞቱ የሚለው በራሱ ከባድ ጥያቄ አይደለም። በአንድ መንገድ ወይም በሌላ የአገሪቱ አንድ ወጣት ትውልድ ጠፍቷል። ሕዝቡ በአጠቃላይ ደምቷል። በታሪካዊው የካቲት አብዮት የተወሰዱት ግዙፍ እርምጃዎች መቆም ብቻ ሳይሆን አቅጣጫቸውን ለውጠዋል። የደርግ ሽብር ኢትዮጵያን የናፈቀችውን አብዮት አጠፋባት። አሁን ትዕይንቱ ላይ በመደንቆር ላይ ያለው የድሮውን ገዳይ መንግሥት የመሰለና እንዲያውም የባሰ ውሸታም ነው። ሽብሩ ደርግ በጣም የቋመጠላትን ሥልጣን ይዞ እንዲቆይ ያደረገው ግን በሂደት ከእግሩ ስር ያለውን መሬት በጣም ስለሸረሸረው ሰላም አይኖረውም። የሕዝብ ድጋፍና በሰይፍ ያገኘው መረጋጋት አይኖረውም። የኃይል ዑደቱ ይቀጥላል። እናም ምናልባትም ምን ያህል ብለን ስንጠይቅ ሽብሩ በይፋ ከቆመ በኋላ የሚሞቱትን ሁሉ መጨመር አለብን። የሆነ ሆኖ የ5,000 ግምት የመረጃ ጦትን አሊያም ከፍተኛ ቁጥር መጥራት ጠንካራ ፖለቲካዊና ወታደራዊ ትግል መደረጉንና ይህም ለኢህአፓ ጥሩ ግምት ያሰጠዋል ከሚል የተሳሳተ እምነት በመነሳት እልቂቱን ዝቅ ለማድረግ ሆን ተብሎ የተደረገ ሙከራ ነው። ጥቂት ግምቶችን እንመልከት። አምነስቲ ኢንተርናሽናል በታህሳስና በየካቲት መሃል በ1969 ቢያንስ 10,000 ሰዎች መገደላቸውን በግምት ዘግቧል። በግንቦት ወር ብቻ 5,000 ሰዎች መገደላቸውን ላይ ገልጸናል። ብዙ ግድያ የተካሄደባቸውን ወራት ብንመለከት ከየካቲት 1969 እስከ ሰኔ 1969 ቀይ ሽብርም ተፋፍሞ ነበረ። ከዚያ ትንሽ ቀዝቀዝ አለ። ከዚያም ከጥቅምት 1969 እስከ ታህሳስ 1969 እንደገና ተፋፋመ። መጋቢት 7 ቀን ሮይተር በየካቲት 3 እና በመጋቢት መግቢያ ላይ በተለምዶ 2,000 ሰዎች መሞታቸውን ዘግቧል። እንደሚታወቀው የሞቱ ደወል ከፍተኛ ነበረ። ልዩ ፍንዳታ የተደረገባቸው ነጠላ ጉዳዮች ብንመለከት የሜይዴይ ዋዜማና ታህሳስ በአዲስ አበባ፣ ሌሎች ወራቶች በናዝሬት፣ በጎንደር፣ በደሴና በሌሎች ከተሞች በፊት ከተጠቀሱት አሃዞች የበለጡ ሆነው እናገኛቸዋለን። በአዲስ አበባ በራሱ ግድያው ተፋፍሞ በነበረበት ወቅት በእያንዳንዱ ሌሊት ከ150 ያላነሱ ሰዎች ይገደሉ ነበረ። ታህሳስ 1969ን በመሳሰሉት ልዩ ቀናቶች አሃዙ ከፍ ይላል። በተጨማሪም በተለያዩ የሀገሪቱ ክፍሎች በተለይም በሸዋ፣ በጎንደር፣ በሐረርጌ፣ በጎጃምና በወሎ ግድያው በየቀኑና በየሌሊቱ ይካሄድ ነበረ። አንድ ሰው ይሄን ሁሉ ከግምት አስገብቶ የቀንና የሌሊት ግድያውን ከ50 እስከ 200 የሚሆኑ እስረኞችን ግድያ መገመት አለበት። ፕሮፌሰር ሪቻርድ ግሪንፊልድ የሽብሩ ዘመቻ ከፍተኛ ደረጃ በደረሰበት ወቅት
2 ሚሊዮን ያህል ሰዎች እስር ቤት የነበሩ መሆናቸውን በዘገባው ጠቁሟል። ከ80 ሺህ እስከ 100 ሺህ የሚለው የእስረኞች ቁጥር ከትክክለኛው አሃዝ ሳይጎድል አይቀርም ከሚለው ከጄሲ ጂቦልድ ጋር እስማማለሁ። ሰለባዎቹ ይናገሩ። ማን ያውራ የነበረ ማን ያርዳ የቀበረ እንዲል። አንድ ሰው ደረቁን ትችት ትቶ ወደ ፍሬ ነገሩ ካልገባ አሰቃቂዎቹ የቀይ ሽብር ዝርዝሮች አስቸጋሪ ይሆናሉ። ካዩት በእስሩ ከተሰቃዩትና እስካሁን የቁም ቅዠት ከሆነባቸው በቀር ማን የተሻለ ያቀርበዋል? ከዚህ በታች ለዚህ መጽሐፍ ምርምራዊ ሥራ እንደ ተጨማሪ ማስረጃ የሚሆኑ ምስክሮችንና ሪፖርቶችን አቀርባለሁ። አንዳንድ ምስክርነቶች እንዲያጥሩ ተደርገዋል። በአንዳንድ ጉዳዮች ለታወቀ ምክንያት ስሞች ሳይጻፉ ቀርተዋል ወይም በመጀመሪያ ፊደላቸው ተጽፈዋል። እዚህ ያቀረብናቸው ታሪኮች በግድ አሰቃቂ መሆን የለባቸውም፣ ግን ሽብሩን ይገልጻሉ። የኢትዮጵያ መንግሥት አብዮት ለማካሄድ መግደል አለብን ሲል ምን ለማለት እንደፈለገ አንባቢው እንዲገነዘበው ይረዱታል። ደብረ ማርቆስ መስከረም 1969 ነው የታሰርኩት። አንድ የመኢሶን አባል ባደረገላቸው ጥቆማ ፖሊሶችና አብዮት ጠባቂዎች መጡ። ወደ ደብረ ማርቆስ ማዕከላዊ እስር ቤት ወሰዱኝ። እኔ በተወረወርኩበት ክፍል ውስጥ በሌብነት ከታሰሩት ከሁለቱ በቀር 41ዱ የኢህአፓ አባል ናቸው ተብሎ የተከሰሱ ናቸው። ክፍሉ ጠባብና የተጨናነቀ ነበር፣ ግን በጣም አስጸያፊው ሽታው ነበር። ሽንት ይሸታል፣ ያልታጠቡ ሰውነቶች ይሸታሉ። በኋላ እንደተረዳሁት በጣም የሚገማው የተገረፉ ሰዎች ቁስል ነበር። 6ቱ እስረኞች ሽታሁን፣ መላክ፣ እስጢፋኖስ፣ ገብረ መስቀል፣ ታደሳ አያሌውና ሰርጎ ሙሄ ከግርፋት የተነሳ ከወገባቸው በታች ሽባ ነበሩ። ሽንታቸውን ሲሸኑ እየተንፏቀቁ ወይም ሰው እየተሸከማቸው ነበር። ያበደ ሌላ አንድ እስረኛም ነበር። ያለቅሳል ወይም በድንገት በኃይል ይስቃል። ሽንቱን እጁ ላይ ነበር የሚሸናው። ማታ ጠሩኝና ወደ መገረፊያው ክፍል ወሰዱኝ። ቃል ተቀባዮች ወይም ገራፊዎች 5 ነበሩ። ምንም ጥያቄ ሳይጠይቁኝ አንዱ በርግጫና በቡጢ መታኝ። ከዚያ እጆቼን የኋሊት አሰሩና ጣራ ላይ ሰቀሉኝ። እግሮቼ ከወለሉ በላይ ይወዛወዙ ነበር። ከነሱ አንዱ እንደ ማራገቢያ አሽከረከረኝ። አናርኪስት ነህ ተብለህ ተጋልጠሃል አለኝ። ከነሱ አንዱ ለመናዘዝና ግብረ አበራችሁን ለማጋለጥ ዝግጁ ነህ ሲልም ጠየቀኝ። የኢህአፓ አባል ወይም ደጋፊ አይደለሁም ብዬ ካድኩኝ። እንዲህ ያለ መልስ እንደምመልስ ያውቁ ወይም ተስፋ ያደረጉ ይመስል ሙታንታዬንና ሱሬን ለማውለቅ ተጣደፉ። ሁለቱ የተራቆተውን ቂጤን ገረፉኝ። አንዱ እሾሃማ ለበቅ ነበር የሚጠቀመው፣ ሌላው አጭር ወፍራም አለንጋ። ሲጨርሱና ገመዱን ሲስቡት እየጮህ ወርጄ መሬት ላይ ወደቅኩኝ። ከዚያ እጆቼን ፈቱኝ። ሸሚዜንም አውለቁና እንደገና እጆቼን አሰሩ። ራቁቴን ወለሉ ላይ እንድንደባለል አድርገውኝ ጀርባዬንና ቂጤን ገረፉኝ። ነፍሴን ብስት ወይም ብሞት ተመኘው። ከዚያ ቁራጭ ወረቀቶችን በሰዓት ለኩሰው የሚደማው ጀርባዬ ላይና ቂጤ ላይ ያደረጉብኝ። በእጃቸውና በእግራቸው ረግጠው ይዘውኝ ስለነበረ መንቀሳቀስ አልችልም ነበር። ጩኸቴ በጣም ሲያይል አፌ ውስጥ ቆሻሻ ጨርቅ ከተቱብኝ። በመጨረሻ ነፍሴን ሳትኩኝ። ክፍሌ ውስጥ ስነቃ በደምና በትውከት ተበክዬ ነበር።
በሁለት ሳምንት ውስጥ 5 ጊዜ ተገረፍኩኝ። የእያንዳንዱ ግርፊያ ሰዓት 2 ሰዓት ነበረ። ፖሊስ እስር ቤት ውስጥ በነበርኩ ጊዜ እስረኞች ማታ ማታ እየተጠሩ ሲሄዱ አይቻለሁ፣ ግን ከነሱ አንድም አልተመለሰም። ላይ የጠቀስኳቸው 6ቱ ሽባዎች በዚህ ሁኔታ አንድ ሌሊት ተገደሉ። በኋላ በወቅቱ 1400 እስረኞች ወደ ነበሩበት ወደ ማዕከላዊ እስር ቤት ተወሰድኩኝ። በጥቅምት 1969፣ በታኅሳስ 1969፣ በሰኔና በነሐሴ 1970 ብዙ እስረኞችን ቁጥራቸው ከ25 አንሶ አያውቅም አውጥተው ገደሏቸው። አንድ ጊዜ በታኅሳስ 1969 ማታ ስሙ ሲጠራ ከክፍሉ አልወጣ ያለ እስረኛ እዚያው ክፍሉ ውስጥ አንቀው ገደሉትና ሬሳውን ይዘው ሄዱ። የዚህን ሰው ስም አሁን ረስቼዋለሁ፣ ግን በ1969 መግቢያ ላይ የታሰረ ወጣት ተማሪ ነበረ። ተከስሼ ወይም ፍርድ ቤት ቀርቤ አላውቅም። አንድ ማታ ተጠርቼ እገደላለሁ ብዬ ነበር የጠበቅኩት። ከ4 ዓመት በኋላ በ1973 ተፈታው። ጎንደር በታኅሳስ 1969 ነው ጎንደር ውስጥ በልዩ ኮማንዶዎች የታሰርኩት። ጠቋሚው የሰደድ አባል የነበረ አንድ ባንዳ ነው። በቀጥታ ወደ ጎንደር ቤተ መንግሥት ወሰዱኝ። በ2 ቀን ውስጥ 2 ጊዜ ተገረፍኩኝ። ቁልቁል ሰቅለው ነበር እንደ ማራገቢያ እያሽከረከሩ በወፍራም አለንጋ የውስጥ እግሬን የገረፉኝ። ከዚያ እግሬን መጋጠሚያው ላይ በወፍራም ዱላ መቱኝ። ከዚያም ጡቴን፣ ጭኔን፣ ክንዴንና መሃል እጄን በጋለ ብረት አቃጠሉኝ። ከዚያ በኋላ ወደ በዓታ እስር ቤት ወሰዱኝ። እዚያ ለፖለቲካ እስረኞች የተወሰነው ክፍል ውስጥ ወደ ተለያዩ ጠባብ ክፍሎች የሚወስድ አንድ ትልቅ በር ነበረ። እኔ የነበርኩበት ክፍል ቢበዛ ከ5 ሰው በላይ አይዝም ነበረ፣ ግን በውስጡ 13 ሰዎች ነበርንበት። 2ቱ የኢዲዩ አባሎች ናቸው ተብሎ የተከሰሱ ነበሩ። የወንድሙን ሬሳ መንገድ ላይ አይቶ ስላለቀሰ የታሰረ አንድ ሌላ ወጣት ነበረ። አሰፋ የተባለ አንድ የቴሌኮሙኒኬሽን ሰራተኛም ነበረ። ምንም እንኳ ገና ድሮ የተገረፈ ቢሆንም በምን እንደተከሰሰ አያውቅም ነበረ። እኔ የገባሁ ዕለት ተወስዶ ለረጅም ሰዓት ተገረፈ። መልሰው ካመጡት በኋላ እንቅልፍ ጭልጥ አድርጎ ወሰደው። ጧት ስናገኘው ሞቶ ነበረ። ሌላው የኢህአፓ አባል ነህ ተብሎ የተከሰሰ አንድ ሬዲዮ ሻጭ ነበረ። ግን የታሰረው አንድ ልዩ ኮማንዶ ከውሽማዬ ጋር ተኝተሃል ብሎ ስለጠረጠረው መሆኑን ነግሮኛል። የሆነው ሆኖ ወታደሩ አንድ የ5 ዓመት ልጅ አምጥቶ አይረባም እያለ የመንግስት ጋዜጣ ይቀድ ነበር ብሎ አስመስክሮ ጉዳዩን አጠበቀበት። ትንሹ ልጅ የጋዜጣ ሻጭ ነው፣ ራሱ ተገረፈ። ትፈታለህ ለሚለው ተስፋ ያገኘው ዋጋ ይህ ነበረ። የሆነ ሆኖ ጋዜጣ ሻጩ ብዙ ጊዜ ከተገረፈ በኋላ አንድ ቀን በዚሁ ምክንያት ሞተ። አስታውሳለሁ፣ አንድ ቀን ሰውነቱ ሁሉ እየደማ ይዘውት ሲመጡ ገራፊዎቹ ሳቁ። አንደኛው በተገረፈው አፍንጫ የሚወጣውን ደም እያየ ውስኪ የሚፈልግ ሰው ካለ ይሄ እንደሚጠጣ ንጹህ ውስኪ ነው አለ። አንድ ሌላ እስረኛ ልጅ ነበረ። ያሳሰረችው አንዲት ሸርሙጣ ናት። ሸርሙጣይቱ አንድ የቀበሌ ተመራጭ ውሽማ ይዛለች። ከእናቱ ጋር ብትጣላ አናርኪስት ነህ ብላ አሳሰረችው። ብዙዎቻችን እግራችን ስለቆሰለ መራመድ አንችልም ነበረ። እኔና ሌሎች ጥቂቶች በእጃችን መጠቀም አንችልም ነበረ፣ ምክንያቱም መሃል እጃችን ስለተቃጠለ ነው። በየማታው ቁጥራችን ይቀንስ ነበረ፣ ምክንያቱም ጥቂት እየወሰዱ ይገድሉን ነበረ። ጧት ጧት አዲስ ገቢዎች ስለሚመጡ ቁጥራችን እንደገና ይጨምር ነበረ። የቁስሉ ሽታ መከራ ነበረ። የባሰው ጊዜ ማታ ማታ ገዳዮችን በጉጉት በምንጠብቅበት ወቅት ነበረ።
የመኪና ድምጽ ስንሰማ ወይም ከበሩ ውጪ የነበረው ሰንሰለት ሲንኳኳ አንዳንድ ጊዜ ነፋስ ያንኳኳው ነበር። ሁላችንም ቁጭ ብለን በጭንቀት እንጠብቅ ነበር። ከግርፋቱ የበለጠ ማታውን እንጠላው ነበር። በጭካኔ ተገርፎ ስለሞተው ኃይሉ አሰፋ ልንገርህ። በጭካኔ ተገርፎ ስለሞተው ኃይሉ አሰፋ ልነግርህ እችላለሁ። የታሰረው ወታደሮች ሊያስሩት ሲፈልጉት የጠፋ አንድ ተጠርጣሪ ግቢ ውስጥ አብሮ በመኖሩ ነው። ተጠርጣሪው መላኩ ጸጋዬ ይባል ነበር። በኋላ ተይዞ ተገደለ። የሆነው ሆኖ መላኩን ሲያጡት ኃይሉን ወሰዱት። ብዙ ጊዜ ተገርፏል። የእግር ጥፍሮቹ ተነቅለው ወጥተው አጥንቱ ይታይ ነበር። በቆሙ በስብሶ ነበር። በኋላ በቆስሉ ምክንያት ሞተ። በሰኔ 1969 ሬሳውን አወጡትና በጥይት በሳስተው መንገድ ላይ ጣሉት። ሐሰኑና ኢድሪስ ኢብራሂም፣ እያዩ ብርሃኑና አሚኑ ኢብራሂም የተባሉ ወጣቶች ማውቃለሁ። ሁሉም በጭካኔ ተገርፈው ነበር። አንድ ማታ ገደሏቸውና ሬሳቸውን ከተማ ውስጥ ጣሉት። ኢድሪስና እያዩ አባ ሳሙኤል አጠገብ ጎንደር አዘዞ ሲጣሉ የሐሰንና የአሜኑ ሬሳ ገበያው አጠገብ ከቤተሰቦቻቸው በር ላይ ተጣለ። በኋላም የ6 ዓመት ልጅ የሆነው ወንድማቸው መገደሉን ሰማው። ምክንያቱም ወታደሮች ወንድሞቹ ሬሳ አጠገብ ሲያለቅስ ስላገኙት ነው። ስንት ተገደሉ ለመግለጽ አስቸጋሪ ነው። ግን እስረኞች ወጥተው ያልተገደሉባቸው ሌሊቶች ትንሽ መሆናቸውን መናገር እችላለሁ። ወሎ፣ ኮረም፣ ደሴ፣ ኮምቦልቻ ወዘተ ብዙዎች ተሰቃዩ፣ ብዙዎች ተገደሉ። አንደኛ ደረጃ ትምህርት ቤት ውስጥ ያስተምር ስለነበረው አሰግድ አሻግሬ ስለተባለው ሰው ልነግርህ እችላለሁ። በየካቲት 1969 ሞገስ በላይ፣ ጋሻው በዛ፣ መኩሪያ ከተባሉትና ከሌሎች ብዙ አስተማሪዎችና ተማሪዎች ጋር ታሰረ። ሁሉ የኢህአፓ አባሎች ናቸው ተብለው ነው የተከሰሱት። በጭካኔ ተገረፉ፣ ግን አንዳቸውም አልተናዘዙም። ሞገስ፣ ወንዳዬ፣ ተካ፣ ጋሻውና ሌሎች ብዙዎች ወደ ሸዋሮቢት በረሃ ከተወሰዱ በኋላ ተገድለው አንድ መቃብር ውስጥ ተከተቱ። ይህ የሆነው በመጋቢት 1969 ነው። አሰግድ 6 ወር ታስሮ ተለቀቀ። በግንቦት 1970 የሽብሩ ስኳዶች እንደገና ሊያስሩት መጡ። ያለፈውን አሰቃቂ ልምድ ላለመድገም ራሱን ለመግደል የተባይ መግደያ መርዝ ጠጣ። ግን ወታደሮች አስገድደው እርጓ ጠጡትና መርዙን እንዲያስታውቅ ካደረጉት በኋላ ደሴ ሆስፒታል ወሰዱት። ነፍሱን ሲያውቅ ወደ ፖሊስ ጣቢያ ወሰዱትና ያለምንም ፋታ ከታትለው ገረፉት። ከዚያም በግንቦት 1970 ገደሉትና ሬሳውን ደሴ መንገድ ላይ ጣሉት። ከአሻግሬ ሬሳ ጋር አብሮ የተጣለው የኃይሉ ገብሩ ሬሳ ነው። ኃይሉ በገራፊዎቹ እጅ ሁሉንም አይነት ስቃይ የተቀበለ ተማሪ ነበረ። ኃይሉ ክፍል ውስጥ ከነበሩ ሌሎች 12 ወጣቶች ጋር ነው የተገደለው። ልጆቹ ሁሉም ከ16 ዓመት አይበልጡም ነበረ። በግርፋቱና በእስር ቤቱ ይዞታ በጣም ተሳቀው ነበረ። ኃይሉ ነው የመለመለም ብላችሁ አጋልጡኝ ብሏቸው ነበር ልጆቹን። ለገራፊዎቹ ልጆቹን ልጠቀምባቸው ሞክሬ ነበረ፣ እነሱ ግን ምንም አያውቁም፣ ምንም አልሰሩም ብሎ ነግሯቸው ነበረ። ልጆቹን ተዋቸው። ሕይወት አልባዡ ሬሳው ተረሽኖ መንገድ ላይ ከመጣሉ በፊት ኃይሉ ለ15 ቀናት ተገረፈ። እንደሚጠበቀው ሁሉ 4ቱ ልጆች በኋላ ሲገደሉ፣ ሌሎቹ 8ቱ እኔ እስከማውቀው ድረስ እስር ቤት ነበሩ። ህዳር 1970 ከኔ ጋር የታሰረች አልማዝ የምትባል ልጅ አውቅ ነበረ።
አልማዝ እስር ቤት ውስጥ በጭካኔ ተገረፈች። ብልቷ ውስጥ ጠርሙስና ቢላዋ ከተቱባት። ጡቶቿ ተቆርጠው ነበረ። በቁስሏ ምክንያት ትሞት ነበረ። ግን አንድ ማታ ከካሰች በርሄ ሴት ተማሪ ጸጋዬ አያሌው ከይመር ከበደና ከሌሎች እስረኞች ጋር ወስደው ረሸኗት። ሬሳቸውን ለትርኢት መንገድ ላይ ጣሉት። ወልዲያ ከተማ ውስጥ በ1970 ህዳር 22 መጋቢት 17 ታህሳስ 20 ቀይ ሽብር ሲካሄድ በግሌ አይቻለሁ። ተቆራርጠው መንገድ ላይ የተጣሉ 49 ሬሳዎችን ቆጥሬያለሁ። አወቀ አስማማው አንድ ድርጅት ውስጥ የሚሰራ፣ ደስታ ሲሳይ ተማሪ፣ ከበደ አስተማሪ እንዲሁም ሌሎች 14 ተማሪዎች በነሐሴ 1970 ካላማጣ ወህኒ ቤት ወጥተው ወደ አንድ ጫካ ተወሰዱና የራሳቸው መቃብር እንዲቆፍሩ ተደርገው ተገድለው ተቀበሩ። በዚህ አይነት መንገድ ከወሎ እስር ቤት ተወስደው የተገደሉት ብዙዎች ናቸው። አዲስ አበባ ጥር 9 ቀን 1970 ታሰርኩኝ። ይህ ሁለተኛ ጊዜ ነው። በመጀመሪያ በህዳር ተይዤ ከሁለት ሳምንት በኋላ ተለቀቅኩኝ። ለሁለተኛ ጊዜ በአንድ ጠቋሚ አማካኝነት ነው በአብዮት ጠባቂዎችና በካድሬዎች የተያዝኩት። ከመጀመሪያው ስራቴ በኋላ ወደ ሲኒማ ቤት ሄጄ አላውቅም። ምክንያቱም ሲኒማ ቤቱ በር ላይ ፊታቸውን የተሸፈኑ ጠቋሚዎችና አብዮት ጠባቂዎች ስለሚቆሙና ብዙዎች ስለታሰሩ ነው። ቀበሌ 4 እስር ቤት ከቆየው በኋላ ወደ ትልቁ እስር ቤት ወደ ከፍተኛ ተወሰድኩኝ። ቀበሌ እስር ቤት ውስጥ 145 ነበርን። ከፍተኛ ውስጥ ግን ከ500 ያላነስን ነበርን። ጥቂቶቹ ሰው ሲገድሉ ከመያዛቸው በቀር ከሞላ ጎደል ሁሉም የኢሃፓ አባል ናቸው ተብሎ የተከሰሱ ነበሩ። ከፊተኞቹ አንድም የተረፈ የለም። ምርመራው ቅጥ ያጣ ነበረ፣ ግን ግርፋቱ አያቋርጥም ነበረ። ከገረፉኝ በኋላ የኢሃፓ ስኳድ አባል ነኝ ብለህ እመን አሉኝ። የራሴን የመግደያ ጦማር አልፈርምም ብዬ እምቢ አልኩኝ። በእኔና በክፍል ጓደኞቼ ላይ የሚከተሉት አይነት ግርፋቶች ተፈጽመውብናል። ወፌ ላላ፣ ልዩ ልዩ አካልን በኤሌክትሪክ መጥበስ፣ ጣት ላይ ሚስማር መምታት፣ የተራቆተ ጀርባን መግረፍና ቁስል ላይ ሽንት መሽናት፣ ሰውነትን በሳንጃ ወይም በቢላ መቁረጥ፣ በቤንዚን የተነከረ ጨርቅና ቁርጥራጭ ወረቀቶችን ጀርባ ላይ ማቃጠል፣ ጀርባን በጋለ ካውያ ማቃጠል እንዳለም ሰምቻለሁ። ግን በእኔ ላይ አልተደረገብኝም። ቆለጣቸው የተኮላሸ እጅ እግራቸው የተቆራረጠ እስረኞችም ነበሩ። እስር ቤት በነበርኩበት ወቅት ማታ ማታ ስም እየተጠራ እስረኞች እየተወሰዱ ይገደሉ ነበረ። ከፍተኛው እስር ቤት ውስጥ ከቀበሌ ተመራጮችና ከካድሬዎች የተውጣጣ ጠቅላላ ጭቆናውን የሚቆጣጠር የቀይ ሽብር ኮሚቴ የሚባል ነበረ። ምንም እንኳን አንዳንዶቹ ቀደም ብለው የሞቱ ቢሆንም ኮሚቴው በየጊዜው በእስረኞች ላይ የሞት ፍርድ ይፈርድ ነበረ። ለአዲስ መጪዎቹ የገራፊ እስረኞች ሁኔታ ራሱ ሌላ ስቃይ ነበረ። አንድ እስረኛ አስታውሳለሁ። ሚስቱም እስረኛ ነበረች። በሁላችንም ፊት ዘበኞች ያሾፉበት ነበረ። ሚስት ጥሩ እንትን አላት፣ ብቻዬን ልደሰትበት ማለት የሚያሳፍር ነው ይሉት ነበረ። ሌላ ጊዜ አታስብ፣ እሷንም አብረን እንገድላትና ታቅፋለች አሉት። በኋላ ባልና ሚስቶች በአንድ ላይ ተገደሉ። በሞት ባያበቃም ሌላ የዚህ አይነት ተመሳሳይ ታሪክ አውቃለሁ። ሰውየው የኢትዮጵያ አየር መንገድ ማህበር ውስጥ ይሰራ ነበረ። እሱን ካሰሩት በኋላ ሚስቱንና የ6 ዓመት ልጁን ወስደው እስር ቤት አመጧቸው። መቶ አለቃው ሴቲቱን ደፈራትና ረገዘች። ልጁን ጸረ ኢሃፓ መፈክር እንዲጮህ አሰልጥነውት እነዚሁኑ መፈክሮች እንዲያሰማ አባቱ ፊት ያመጡት ነበረ። ከ3 ወራት በኋላ ያልታደለው ባል ከእርጉዝ ሚስቱ ጋር አይን ላይን ተያዩ። መቶ አለቃው ቋምጦና ሳስቶ ነበረ። ሰውየው ከረጅም ጊዜ ግርፋቱ ይልቅ በዚህ ትዕይንት ነበር የተደቆሰው። እሱና ሚስቱ እንዴት እንደሆነ ባላውቅም በኋላ ላይ መፈታቱን ሰማው። አጸደ ወይን የምትባል ልጅም አውቃለሁ።
የእቴጌ መነን ትምህርት ቤት ተማሪ ነበረች። በጭካኔ ስለተገረፈች ጠጣር ምግብ መብላት አትችልም ነበር። ቁስሏን ስላልታከመች በሱ ምክንያት በረሃብ ሞተች። የሆነው ሆኖ ሬሳዋን ረሸኑትና በጥቅምት 1969 ሬሳዋን ቀበሌዋ አካባቢ ጣሉት። ትግራይ እርሻ ልማት ድርጅት ውስጥ የሚሰራ ገብረ ጻድቃን ኃይሌ የሚባል መቀሌ ውስጥ ተይዞ ታሰረና ተገረፈ። የኢሃፓ አባልነቱን ሊያሳምኑት አልቻሉም። ከዚያም ወደ አዲስ አበባ ጸጥታ ክፍል ላኩት። እዚያም እንደገና ለብዙ ቀናት ተገረፈ። በግርፋት ላይ ያለ ሞተ። ብዙ የክፍል ጓደኞቼ ተገድለው መንገድ ላይ ተጣሉ። እኔ ወደ ዓለም በቃኝ ተላኩና በ1971 ተፈታው። በሕጋዊ መንገድ አልተከሰስኩም ወይም አልተፈረደብኝም። ውድ የሜዳ ትረካ ተከታታዮች በባቢሌ ቶላ የተጻፈው የትውልድ እልቂት ቀይ ሽብር በኢትዮጵያ መጽሐፍ ትረካ ክፍል 12 አብቅቷል። በቀጣይ ክፍል 13ን ይዘንላችሁ እንቀርባለን። ውድ ቤተሰቦቻችን በዚህ ቻናል በቀጣይ እንዲቀርቡ የምትፈልጓቸው መጽሐፍት እንድትጠቁሙን የቻናላችን ሜምበር ወይም ቤተሰብ በመሆን ዝግጅቶቻችንን እንድትደግፉ በአክብሮት እንጠይቃለን።